ጠይቅ። ልጅ ማግባት ይቻላል ወይም የእንጀራ ልጅ ሚስት ማግባት ይቻላል በእስልምና ውስጥ? ሁለት ጥያቄ ነው የጠየቅከው። በልጅና በእንጀራ ልጅ መካከል ልዩነት አለው? አንዳንድ ጠይቅና ለማለሰልህ። በልጅና በእንጀራ ልጅ መካከል ልዩነት አለው? ሲባች አዋለ ልዩነት አለው? አንድ ልጅ ወይስ እነሱን ስለማግባት ነው ጥያቄ? ኖ የእነሱን ሚስት ማግባት። ልጅንና የእንጀራ ልጅ ማግባት ይቻላል ወይ ነው ጥያቄ? እንደሱ ብለህ ነው የጠየቀው አይደል? ኖ አይደለም። በጉዲፈቻ ልጅ ታሳድግ። ጉዲፈቻ ምንድነው? አንተ የልጅን ያሳደግከው ልጅ ሚስት ማግባት ትችላለህ? ጉዲፈቻ ስለ በቃ ቤተሰብ የሌለው ወይም የሆነ ነገር ልጁ ቤተሰብ የሌለው ወይም ደግሞ አንተ በፍቃድ ልታሳድገው የፈለግከው ልጅ የሱን ሚስት አንተ ማግባት። ስለዚህ ከዛ ከልጅ ጋር ትችላለህ? አትችልም? ከዛ ከልጅ ጋር ምንም ዝምድና የለህም አንተ አባት እኮ። አዳምጥ፣ ይኸውልህ ላስረዳሽ። ልጅና ጉዲፈቻ ልጅ አንድ ናቸው ወይንስ አይደሉም? ይለያያሉ አይደለ? በመጀመሪያ እየተረዳህ እንድትሄድ ዘንድ ይለያያሉ። አንተ ታደርጋለህ አታደርግም ነው ልዩነቱ አለው። ልክ ነህ፣ በደም ልክ ነህ። ግን አንተ ልታደርግ ትችላለህ? አንተ እሱን ነው እያልኩኝ ያለው። እሺ አዳምጥ። መጀመሪያ ታደርጋለህ አታደርግም ሳይሆን አዳምጥ። አዳምጥ። ልጅ ብሎ ማለት አንተ የወለድከው ልጅህ ማለት ነው። ገብታችኋል አይደለ? ያኛው ደግሞ ምንድነው? ጉዲፈቻ ሲባል ጊዜ እናንተ አልወለዳችሁትም፣ ነገር ግን ይሄን ልጅ የሆነ መንገድ ላይ ያገኛችሁት፣ ምንም ዝምድና የላችሁ፣ አትወልዱትም። ይሄን ልጅ በልካም ዋላችሁለት፣ ገንዘብ ሰጣችሁት፣ ወጭ አደረጋችሁለት፣ አደገ። ከዚህ ጋር ይገናኛል? ከዚህኛው ጋር በፍጹም ይገናኛል? ቤተሰብ ከሆነ ያኛው ረጋበል ቤት ውስጥ ነው። እሱን አይደለም ጥያቄ፣ እሱ አይደለም ብትመልስ ከሆነ እሺ፣ ጥያቄ ምንድነው? ጥያቄ እሱ አይደለም። ጥያቄ ያልኩ ከህፃንነቱ ጀምሮ አንድ ልጅ አሳደገ፣ ከህፃንነቱ ጀምሮ አንድ ልጅ አሳደገ። ከዛ በኋላ እሱ ያገባትን ሚስት እሱ የፈታትን ሚስት ልታገባ ትችላለህ ወይ በእስልምና ላይ? እና ምን አልኩህ እኔ? ታዲያ ምን አልኩኝ እኔ? ኖ የረዳኸው አይደለም። ከልጅነቱ ጀምሮ አባዬ ብሎ የሚጠራ ወይም ደግሞ እንደ አባቱ የሚያይ ልጅ የሱን ሚስት ልታገባ አባዬ ብሎ ስለጠራ አባቴ ሆነዋል ያ ሰውዬ ወልዶት። እሺ አባዬ ብሎ ስለጠራ ወልዶታል ማለት ነው። መልስ የእናንተ ወዴት እንደምትሄድ ስለማውቅ ነው። ያ ልጅ አባዬ ብሎ ስለጠራ አንድ ልጅ ለምሳሌ እንደ አባቱ ስላየ አባቱ ነው ማለት ነው። መልስ ነው እንዴ? እንደ አባቱ እስካየ ድረስ ሲቸገረውም ሲደሰትም እንደ አባቱ አንተ ጋር ነው የሚመጣው። አንተ እሱ ሚስት ስለዚህ ወጭ አደረገለት እንጂ አባቱ ነው ማለት እንችላለን። ያሰብከው አይደል? ወጭ አደረገለት እንጂ ወልዶታል ወይንስ አልወለደውም? መልስ እሱ ልጅ እስከተቀበለው ድረስ እንደ ልጅ በል እንጂ ልጁ ነው አትበላ። ታዲያ አሁን ሚውት አድርግና ላስተምርህ። አዳምጥ። የነገሩህን የጫኑህን ሁሉ አጸዳልሃለሁ። ወዴት እንደምትሄድ ስለማውቅ ምንም አሁን ሚውት አድርግሽ። ከዚህ በኋላ ሚውት እንዳታነሳ። እሺ አንተ ማድረግ ትችላለህ። ያንን አንተ ታደርጋለህ። ያንን ሚውት አድርግ። ቆይ እሺ ሚውት አድርግ። አሁን ሚውት አድርግ። ምን አለ መሰላችሁ? ልጅ ብሎ ማለት እናንተ የወለዳችሁት ልጃችሁ ነው አይደለ? እሱ ልጅ ይባላል። ሌላኛው ደግሞ ምንድነው? አንድ ሰው ለምሳሌ መንገድ ላይ አገኛችሁት፣ ያንን ልጅ አገኛችሁትና አበላችሁት፣ አጠጣችሁት፣ አሳደጋችሁት፣ ወጭ አደረጋችሁለት። ይሄ ልጅ ልጃችሁ ነው ወይንስ አይደለም? መልሱ። ጎረቤት ላይ ያገኘህና አንድ ሰው አበላህ፣ ለኔ ልጅ ነው እስካሳደግኩ ድረስ ደም ምንም ዋጋ የለው። ዋናው ከሱ ጋር ያለ ዋጋለው የለውም ሳይሆን ወልደኸዋል። ይሄ ልጅ ወልደኸዋል፣ ደም ዋጋ የለውም አልኩ እኔ። ልጅነት ደም ዋጋለው የለውም አልኩ። ወልደኸዋል ወይ
አያችሁት አይደለ? በቃ እዚህ ጋር ነው የሚያልከው። ወልደዋል ያለች ዲል በወልዶ ኖሮ ለምን ልጅ ለምን ቀጥታ አልሉ እኮ። ስለዚህ ልጅ አይደለም ማለት ነው። መሰከር በራስ አንደበት በቀጥታ ልጅ አይደለም እኮ ልጅ አይደለም ግን አሳድገዋለሁ እኮ አሳድገዋል። እሱን እኮ አልካድነህም እኮ አብልተዋል፣ ለጠጥተዋል። ግን ልጅህ ነው ወይ ይሄ ልጅ አይደለም። ግን መልካም ማሳደግም መልካም ምናምን አይደለም። አንድ ሰው በተፈጥሮ ማብላት ማለት መልካምነት አይደለም። ከሱ ውጪ አንተ እንደ አባቱ እሱ እንደ አባቱ ያያል፣ አንተም እንደ ልጅ እያሰብከው አድገህ አባቱ ነኝ አትበላው እያልኩ ያለሁት ይለያያሉ። ገብቶሃል አይደል? አይምሮህን አትዝጋ፣ ክፈተው። የጫኑህን መተህ ሆነም ቀረም ግንኙነታቸው የነዛ ያ ልጅ ሲያዩ የነበረው ሌላ አባት አያውቅም፣ እንደ አባቱ ነበር ሲያዩ ነበረው እድሜ ልኩን ድረስ። እንደ አባቱ ትክክል ነው። እሱን ደግፋለሁኝ እኮ አላልኩም እኮ ነው። በቃ እንደ አባቱ በል እንጂ አባቱ ነው አትበል። እንደወለደው ልጅ ነው። እሺ የአባት ያንን ማድረግ ተገቢ ነው ብለህ ታስባለህ? የአባት ያንን ማድረግ ይችላል? የፈታትን ሚስቱን ማግባት ልክ ነው ብለህ ታስባለህ? ምንም ዝምድና የላቸውም። ችግሩ ምንድን ነው? ኃጢአቱ ምንድን ነው? በሞላ ሴት የሱን ሚስት የፈታትን ሚስት ለምን እንዴት ያገባል? ለሱ ሞራል ያሱ ችግሩ ምንድነው? ኃጢያቱ ንገረኝ። እዚህ ጋር ይሄ ለሱ ሞራል ማሰብ አይችልም። ስለ ሞራል ሳይሆን ከእምነት አንፃር ክርስቲያን ነህ አይደል አንተ? በመጽሐፍህ ላይ ይሄን ነገር እንደ እምነቴ ምንም አያደርግም። ክፈት። አንድ ሰው ኃጢያት ሲል ጊዜ መሰረትህ ምንድነው? ክፈትና መጽሐፍህ ላይ ያሳይ። ያላ እምነቴ ምንም አያደርግልም። እኔ ምንም ልሆን ይችላል። እኔ እየጠየቅኩ ያሉት አንተ ነህ። ስለዚህ አስተምረኝ ታድርግሽ። እምነት ከሌለህማ ሰው አይደለህማ እኮ። እምነቴ እዚህ ጋር አንተ እኮ ከእንስሳዎች ጋር ዱር ነው እኮ መኖር ያለብህ። እምነት ከሌለ ከሰው ጋር እንዴት ትኖራለህ? በንከባበር ጥሩ አይደለም ብራዘር። እኔ አንተን መንካት አልፈልግም። ሌላ ሰው መንካት አሁን ቤት አድርግና ለሌሎችም እንዲጠቅም ይሄ ነገር ላስተምራቸው። እሺ አሁን አትረብሽ። እስከጨርስ ድረስ ቅድም ሚውት አድርግ ብዬ ሚውትህን አነሳ። ችግር የለውም ቀጠልኩልህ እንድትረዳ ብዬ። አሁን ሚውት አድርግና ይሄንን ሐሳብ ልጨርስልህ። እሺ አዳምጥ። አሁን ቤት አድርግ። እሺ አንድ ሰው ልጅ ሊባል የሚችለው ሲወልደው ጊዜ ነው። ከዚያ ውጭ ግን መንገድ ላይ ያጌታችሁትን አንድ ልጅ መልካም ስለዋላችሁለት ያ ልጅ ልጃችሁ ነው ማለት አይደለም። መንገድ ላይ መልካም ውለን የምናሳድጋቸው በርካታ ሰዎች ሊኖሩ ይችላሉ። ገብታችኋል አይደል? ከዚያ ጋር ግን ዝምድና አላችሁ ወይ ብላችሁ የለንም ነው የምትሉት። አይደለም ልጅነት ቀርቶ ዝምድና ራሱ አይኖራችሁም ከዚያ ከሰውዬ ገንዘብ ስላወጣችሁለትና ስላበላችሁት ስላጠጣችሁት ማለት ነው። ይሄ ንጹህ አይምሮ ያለው ሰው የሚገነዘበው የሆነ ንጹህ ነገር ነው። ይሄ ጨረሰ። አሁን ጥያቄው ምንድነው? ልጁ እኔ አሁን የምጠይቀህ ነገር እባክህ ሚውት አድርግ፣ እባክህ አትረብሽ። አሁን በቃ ሃይማኖት ጣና ሎጂካሊ አሁን ሚውት አድርገሽ ታችነሽ አዳምጪ። አሁን ልጠይቃችሁ፣ ያ መልካም ያደረጋችሁለት ሰውዬ አገባና የሆነችን ሴት ፈታት። ከዚያ እናንተ ብታገቡ ነውር አለው ወይንስ የለው? የለው። ገብታችኋል አይደለ? በዝምድና እንኳን አትገናኙትም እኮ ያን ሰው። ገብታችኋል? ምንም አትተዋወቁም። ይሄን እንደ ነውር ቆጥረው ጭንቅላታቸው ላይ ጭነውላቸዋል። ይወጣቻለ። ይሄ አስከድም እንደዚህ ቢያንስ አንድ ክርስቲያን የሆነ ሰው እምነት አለኝ የሚል ሰው ኃጢአትን ኃጢአት ለማለት ከመጽሐፍህ ማስረጃ ማምጣት እንኳን አለብህ። እስኪ እንደው እንደ መጽሐፍህ እንደ ኃጢአት የተገለጸበት ቦታ አለ ወይ ስለው እምነቴን ተወልኝ አለ። ችግር የለውም እሺ፣ እንደ ንጹህ አይምሮ ላስረዳቸው አልኩኝና በዚህ በተናገርኩት መልኩ ነው የሆነው። አሁን ወደ ነብያችን ሰለላሁ ዐለይሂ ወሰለም ሊወስድ ፈልጎ ነው። ገብታችኋል አይደለ? ሁሌ የሚነግሯቸው ምንድነው? ቄሶቻቸው ዲያቆኖቻቸው ከሚቀጥፉላቸው ቅጥፈት አይምሯቸውን ለመዝጋት ሙሐመድ የልጁን ሚስት አግብቷል ይሏቸዋል። ሰምታችሁ አታውቁም? ይሄ ነው የሆነው። የነቢያችን ሰለላሁ ዐለይሂ ወሰለም የመልካምነት ጥግ የተስተዋለበት ታሪክ ቢኖር ይሄ ታሪክ ነው። የሚገርማችሁ ነቢይ ከመሆናቸው በፊት ነው ይሄ መልካምነታቸው። እንዴት እንደሆነ ታሪኩን ልንገራችሁ። ኸዲጃ የነቢያችን ሰለላሁ ዐለይሂ ወሰለም ሚስት መሆኗን ሁላቸውም ታውቃላችሁ፣ ሙስሊሞችም ክርስቲያኖች። መቼ ነው ያገቧት? ነቢይ ከመሆናቸው በፊት ነቢ ሰለላሁ ዐለይሂ ወሰለም የ25 ዓመት ወጣት ልጅ ሳሉ ኸዲጃ ደግሞ የ40 ዓመት ሴት ሆና ነው ያገቧት። በጣም መልካም ቆንጆ ናቸው ነቢ ሰለላሁ ዐለይሂ ወሰለም። ግን የእድሜ ጉዳይ ምንም ነገር አይደለም ነበር ከእርሳቸው ጋር። እርሷ መልካምና ደግ ሴት ስለነበረች በህዝቦቻቸው መካከል እርሷ ነች ነቢ ሰለላሁ ዐለይሂ ወሰለም መርጣቸው ለትዳር ተጠይቀው ያገቧት። ገብታችኋል አይደል?
ኸዲጃ ታዲያ አንድ አገልጋይ ባሪያ ነበራት። ዘይድ ይባላል። ወተሻለ አይደል? ዘይድ ብሎ ሐሪሳ ይባላል። አገልጋይ ነበረ፣ ባሪያዋ ነበር። ለነቢያችን ሰለላሁ ዐለይሂ ወሰለም ይሄ ባሪያዬ ለአንተ አገልጋይ ይሆንልህ ብላ ትሰጣቸዋለች። ታሪኩ ነቢይ ከመሆናቸው በፊት ነው። ገብታቸዋል። ለአንተ ያገልግለህ የኔ ባሪያ ተጠቀምበት፣ በቃ ሰጥቻለሁኝ አለቻቸው። የዛኔ ባሪያ ያለው ሰው ምን ያደርግ ነበር? ባሪያውን ያሰማረዋል። ሂድና ሰርተህ አምጣ ይለዋል። ቀኑን ሙሉ ለፍቶ ሰርቶ ገንዘብ ያመጣል፣ ለአለቃው ይሰጣል። አለቃው ቁጭ ብሎ ይበላል። ያን ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አይነት ደግና መልካም እንደነበሩ ተመልከቱ። ምን አደረጉ? ይህን ሰው እንደ ባሪያ አላዩትም። ይልቁንስ እንደ ማንኛውም መልካም ልክ ለምሳሌ አባት ለልጁ እንደሚያደርገው ነብዩ ሰለላሁ ዐለይሂ ወሰለም ያበሉታል፣ ያጠጡታል። ተው አትሰራም፣ ተው አሉት። በቃ እኔ አንተን ጉልበትና ድካም ሰርተህ እንድታወጣ አልፈልግም አሉት። አያችሁ አይደለ? ሌላው ምን ያደርጋል እንዳልኳችሁ ባሪያውን አሰርቶ ገንዘቡን ይበላል። ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ነበሩ። ምን አደረጉ ግን? እንደ ልጆቻቸው አበሉት፣ አጠጡት፣ ሁሉን ነገር አደረጉለት። ይህ ሰው ህፃን ልጅ መስሏቸዋል ክርስቲያኖች፣ ልክ ያሳደጉት ነብዩ ሰለላሁ ዐለይሂ ወሰለም። ለእንደዛ አይደለም። ባሪያ ነበር፣ ወጣት ነበር፣ ሰርቶ ማምጣት የሚችል ነበር። የ10 ዓመት ልዩነት ነው ያላቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ወጣቸው አይደለ? ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አንተ ባሪያ ነህና ሄደህ ሰርተህ አምጣ ሳይሆን ያሉት አብሽር ብለው ነብዩ ሰለላሁ ዐለይሂ ወሰለም ይሰራሉ፣ ከሚሰሩት ወጪ ያደርጉለታል። ይሄ ልጅ ወጣትነት እድሜውን እንትን ባለ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው ምን አደረጉ? ዳሩት። የራሳቸውን የቅርብ ዘመድ ዘይነብን በጣም ቆንጆ የምትባል በጣም ውብ የሆነችን ሴት ዳሩት ነብዩ ሰለላሁ ዐለይሂ ወሰለም። አብረው እየኖሩ እያለ ይሄ ሰውዬ ከሚስቱ ጋር አልተስማማም፣ ተፋቱ። ገብታችኋል አይደል? ተፋቱ። በተፋቱ ጊዜ በመካ ሰዎች ዘንድ አንድ አመለካከት ነበራቸው። እርሱም ምንድን ነው? ይሄን እንዲያገቡ የተደረጉት ነብዩ ሰለላሁ ዐለይሂ ወሰለም ታዘው እንጂ ራሱ ፈልገውና እንደው የሆነ ነገር እንትን ብለው እንዳይመስላችሁ። እንዴት እንደሆነ ተመልከቱ። በመካ ሰዎች ዘንድ ምን አይነት አመለካከት ነበረ? አንድ አለቃ አንድ ባሪያ የሆነ ሰው ባሪያ ያልሆነችን ሴት ካገባት የዛ የባሪያው አለቃው በፍጹም ባሪያው አግብቶ የፈታትን ሴት ሊያገባት አይገባም፣ ነውር ነች ብለው ያምኑ ነበር የመካ ሰዎች። ተመልከቱ ምን አይነት የወረደ አመለካከት እንደነበራቸው ለሴት ልጅ ማለት ነው። ባሪያ አግብቶ የፈታትን ሴት ባሪያ እንጂ በዚያው እድሜ ልኳን የሚያገባት አለቃ በፍጹም ሊያገባት አይችልም ብለው ያምኑ ነበር። አላህ ይሄን አመለካከታቸውን የመካ ሰዎችን የተሳሳተ አመለካከት ሊሰብር ፈለገ። በሴቶች ላይ የተጣለ በጣም አስቀያሚ የሆነ አመለካከት ይሏቸዋል። ባሪያ ካገባት በፍጹም መልሶ ባሪያ እንጂ ሊያገባት የሚችለው አለቃ ሊያገባት አይችልም የሚለውን። ስለዚህ አላህ ነብዩ ሰለላሁ ዐለይሂ ወሰለም በተግባር ይሄንን እንዲያሳዩና ይሄንን የመካ ሰዎችን የተሳሳተ አመለካከት እንዲሰብሩ አዘዛቸው። ምን አላቸው? አላህ ሱብሓነሁ ወተዓላ ሙሐመድ ሆይ ባሪያ አግብቶ የፈታትን ሴት ሂድና አግባና ባሪያ እንጂ ሊያገባት አይችልም የሚለውን አመለካከታቸውን ስበርባቸዋል። በቃ አያችሁ፣ እንዳውም ይሄ ህግ ለሴት ልጅ ከፍ ያደረገና ክብሯን የጠበቀላት የሆነ ህግ ነው። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም የመልካምነት ጥግ የታየበት ነው በእርሳቸው ላይ። ምክንያቱም አንድ አለቃ ባሪያውን እንደፈለገ እያደከመ እያሰራ ገንዘብ ሲበላ የነበረበትን ዘመን እርሳቸው እንደ መልካም እንደመዋል አይነት አድርገው አሳይተዋቸዋል። ገብታችኋል አይደለ? ይሄ ነው የሆነው ታሪኩ። ይሄ በሆነ ጊዜ ይሄን የተናገረበት አላህ ሱረቱል አሕዛብ ላይ ነው። ምን ይላል? ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ ይላል። ዘይድን ከእርሷ ጉዳዩን በፈጸመ ወይንም በፈታት ጊዜ አንተን እንድታገባ አዘዝኩህ ይላል አላህ ሱብሓነሁ ወተዓላ። እያንዳንዱ ሚስታቸውን አግባ ሲላቸው ጊዜ አላህ ከበስተጀርባው ትልቅ የሆነ ትምህርት ነገር አለ። ስለዚህ ይህ የታሰበ የዚህ ትዳር ዓላማው ምንድን ነው ከተባለ በሴት ልጆች ላይ የተጣለ የሆነ በጣም አስቀያሚ የሆነ ህግ ነበር በመካ ሰዎች ዘንድ። እርሱም ባሪያ አግብቶ የፈታትን ሴት ባሪያ እንጂ አለቃ ሊያገባት አይችልም የሚለውን አመለካከት ሊሰብር የመጣ ህግ ነው። ይህ የሴቶችን ክብር የጠበቀ ነው። ሌላኛው ነገር ምንድነው? በዚህ ይህን ባደረጉ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ስማቸውን ማጥፋት ጀመሩ። ምን አሉ? ሙሐመድ የልጁን ሚስት አገባሉ። የዛሬዎችም ክርስቲያኖች ያን የመካ ሰዎችን ሀሳብ ይዘው ሙሐመድ የልጁን ሚስት አገባ ይላሉ። ማነው መልስ የሰጠው ታዲያ ለዚህ? አምላክ አላህ ሱብሓነሁ ወተዓላ ራሱ
የቱ ጋር ከተባለ እዚያው ሱረቱል አሕዛብ ላይ ምን አለ? ማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱለላሂ ወኻተመ ነቢይን አለ። ሙሐመድ ከወንዶቻችሁ የአንዳችሁም አባት አይደለም አለ። ያ ማለት የዘይድ አባቱ አይደለም ሙሐመድ አላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ባሪያቸው ነበር እንጂ ልጃቸው አልነበረም። ታዲያ እነዚህ ዲያቆኖች ሲዋሿቸው ምን ይሏቸዋል? የልጁን ሚስት አገባ ነው የሚሏቸው። ለምን ተዋሻላችሁ? ለምን ካልተዋሸ ክርስትና አይሰበክም? ልሽ ምን ያክል እንደሚንቋቸው ታውቃላችሁ? ውሸታምነታቸውን በሚረዱባቸው ጊዜ ከሙስሊሞች ፊት መጥተው ይሄ ነገር ሲያውቁ ያ ሰው ዘይድ ምናቸው ነው ተብሎ በሚጠየቅ ጊዜ ባሪያቸው እንጂ ልጃቸው አይደለም፣ አላህ ቃል በቃል ልጁ አይደለም ብሎ መሰከረዳው። የነቢያችን ሰለላሁ ዐለይሂ ወሰለም ልጆች ይታወቃሉ፣ 7 ናቸው። ሴቶቹ 4 ናቸው፣ ወንዶቹ 3 ናቸው። ማን ይባላሉ? ቃሲም፣ አብደላህ፣ ኢብራሂም። እነዚህ ናቸው ሶስቶቹ ልጃቸው የነብዩ ሰለላሁ ዐለይሂ ወሰለም። ሴቶቹ ደግሞ ዘይነብ፣ ሩቀያ፣ ኡም ኩልሱም፣ ፋጢማ። ከዚህ ውጭ ሌላ ልጅ የላቸውም። ገብታችኋል? ዘይድ ባሪያቸው እንጂ ልጃቸው አይደለም። ግን ምንድነው የሚሏችሁ? የልጁን ሚስት ነው ያገባ ይላቸዋል። ላ የልጃቸው ሚስት አይደለም። ገብታችኋል? ይህ ነው ጥያቄ ያለ ይበት በኋላ መስገድ ይቻላል። አንዳንድ ጊዜ ይሰግዳል፣ አንዳንድ ጊዜ አይሰግድም። እንደዚያ መሆን የለበት። ከሰገደ ሰው ሁሉንም 5 ማውቃት ሶላት ጠብቆ መስገድ አለበት። ንየት አድርጎ አንዴ ንየት አድርጎ እሺ አድምነች ሁላችሁ ጾመኛ ነን። እሺ ከተቻለ ማነው እዚህ ያላችሁ ሰዎች ከሚረብሽ ቦታ ሆናችሁ አትግቡ። እሺ ከሚረብሽ ቦታ ሆናችሁ አትላኩ። እሺ ለማንኛውም አንዳንድ الذي يصلي تارة ويترك تارة هذا كأنه لم يصلي كما قال ابن عثيمين رحمه الله تعالى. ابن عثيمين الله ይዘንላቸውና አንድ እየሰገደ አንዳንድ የሚተወሰው እንዳልሰገደ ነው የሚቆጠረው ብሎ ተናግረዋል። ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም አንድን ሶላት የተወሰነ ካፊር ይሆናል ብሎ ተናግረዋል። قال النبي صلى الله عليه وسلم من ترك الصلاة فقد كفر. العهد الذي بيننا وبينهم الصلاة فمن تركها فقد كفر. الصلاة يتوات برقتم كفر الله. ولله حديث لا نبياتنا صلى الله عليه وسلم سيناقروا من قالوا من ترك صلاة العصر حبط عمله ولا يحبط العمل إلا بالكفر والشرك لقوله سبحانه وتعالى لئن أشركت ليحبطن عملك. دل أن الشرك يعني يحبط العمل. وقد قال النبي عليه الصلاة والسلام من ترك صلاة العصر حبط عمله. وعلى ذلك فمن ترك صلاة من صلاة الخمس ولا صلاة واحدة فإنه يحبط عمله لأنه كافر بنص قول النبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر. ما عندنا صلاة يتواصل كفر بالله صلى الله عليه وسلم. عندنا مثال رجل هيك خلاص هيك ስንቴን ልናገር? ያ ሰላም አንደኛ ጨክፍል ናችሁ እንዴ? ባል እሺ ከሚረብሽ ቦታ ሆናችሁ አትግቡ። ከገባችሁ በኋላ ደግሞ አትረብሹን። እሺ እንድንማማር እንድንገማመጥ። እሺ ለማንኛውም ይሄ ሰው ቀባ ማውጣት አለበት ወይ ነው ጥያቄው። አሁን ቀባ ማውጣት አለበት። ሶላትን የተወሰው ቀባ ማውጣት አለበት። አየሽ እዛ አንዳንዴ ቢሰግድም እንደ ካፊር ነው የሚቆጠረው ማለት ነው። አዎ አንዳንዴ እሺ ሌላኛው ጥያቄ ደግሞ እንደዚህ የሆነ አፕሊኬሽኖች ምናምን እንደዚህ ስሩ ከዛ ገንዘብ እንሰጣቸዋለን፣ ጌም ተጫወቱ ገንዘብ እንሰጣቸዋለን የሚሉ ብዙም ልፋት ሳይኖርባቸው እንደ ቁማር ነው የሚቆጠሩት ወይስ እንደ ቁማር የሚቆጠረው ምን ሰዓት ነው? የጌም አይነት ምንድነው? የሚሰሩትን አይነት ስራ ተናገርና በሱ ላይ መልስ እንስተካከል። እስላም አንፃር ምን አይነት ስራ ማለት አሁን ይሄን ጌሞች ሞክሯቸው፣ ይሄን ጌሞች ተጫዋቾቸው ከዛ በኋላ እንደዚህ ገንዘብ ታገኛላችሁ ይሉና ከዛ ልክ ተጫውተህ ስትሞክራቸው ገንዘብ ይሰጠዋል። ይሄን ሳይሆን የሆነ ነገር ያለ ነገር በተጨባጭ ያው ነገር ካለ ስለዚህ ነገር ጠይቀንና እንመልስልህ።
እኮ መሞከር ጌሞቹን ለሰዎቹ ጌሞቹን መሞከር የተለያዩ ጌሞች ነው ያሉት። እሺ ጌም መጫወት ከሆነ ጥያቄ በጥቅሉ የጌም ሁኔታ ይታያል። የጌም ሁኔታ ይታያል። ከኢስላም አንፃር የሚጋጭ ከሆነ አይቻልም እንደመሰረቱ። ከኢስላም አንፃር ችግር የሌለው ከሆነ ጊዜ በማባከን እስካልሆነ ድረስና ሰው በቀኑ ክፍለ ጊዜ ላይ የተወሰነች እንትን ቢል ቢጫወት እንደ ወንጀል አይቆጠርበትም። ጌም መጫወት ሐራም ነው ያለ ዓሊም የለም። እሺ እና እንደ ጌም ሁኔታ ይወስናል ነው እና የሁል ጊዜ ስራቸው አታድርጉት ነው። እሺ ጀዛከላ መርሐባ ሌቶስ ይላል ማልክ ይልሃለሁ ወንድ ልጅ ነህ ግባ፣ ወንድ ልጅ ነህ ግባ። يلا تعال ልኬልህ እግዚአብሔር ካካችሁን አብኩ ይላል በእጃችሁ ላሳየህ መጽሐፍ ቅዱስ ላይ ካካ አብኩ ካንተ ከእንትን የሚያጣን ማለት ነው። ማየት ከፈለክ ወላሂ ያሳያለሁ ናግባ ካካ አብኩ የሚል አምላክ እውነተኛ አምላክ ነው። እንዴት ነው የሰው ልጅን ሰገራን ከታስ ተቀብለህ በእጅህ እንደ ቂጣ ጋግረው እያለ እግዚአብሔር ሊያዝህ አምላክ እንዴት ነው ሊያዝህ የሚችለው? እና አሳያለሁ። አንተ ደግሞ ሊጥ የሚለውን በቁርአን እና ሐዲስ ላይ ታሳየኛለህ። ታዲያ ጥያቄ አለ ቀጣይ አሳየን እያለ ነው። ኑ ላሳያችሁ። እግዚአብሔር ካካችሁን አብኩ ብሎ አዟል መጽሐፍ ቅዱስ ላይ። አንድ ሜት አድርገው እንደ እየተናገርኩ ነው አይደለ? ሜት አድርገው አንዴ ያሳያቸው ክርስቲያኖች። እስኪ እግዚአብሔር ካካችሁን አብኩ ይላል በእጃችሁ። ኑ ላሳያችሁ። መግባት የሚፈልግ ክርስቲያን ካለ 3 ቁጥር ይጻፍ፣ ስላሴ ማለት ነው። እሺ መግባት የሚፈልግ አለ ወይስ ዝም ብዬ ላሳያችሁ? አትገቡ። በቃ ላሳያችሁ ዝም ብዬ እሺ ያውና ሕዝቅኤል 4:12 አንዴ ላሳያቸውና እንቀጥላለን ወንድሞች። ይቅርታ ሕዝቅኤል 4:12 ያውና እዚህ ጋር ካካ አብኩ ይላል እግዚአብሔር። ያው ምን ይላል? ሕዝቅኤል ምዕራፍ 4 ቁጥር 12 እንደ ገብስ እንጎቻም አድርገህ ትበለዋለህ አለ። ከሰውም በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። ያ ሰላም! እግዚአብሔር ምን አለ? ከሰው የሚወጣም ፋንድያ በፊታቸው ትጋግረዋለህ አለ። ፋንድያ ብለው በርዘዋታል። ፋንድያ የአህያ ካካ እንጂ የሰው ካካ ስሙ ይታወቃል፣ መጥራት አልፈልግም። ፋንድያ የአህያ ነው። የሰውስ ምንድነው ከተባለ ስሙ ይታወቃል። ስለዚህ ያንን በፊታቸው ያን ትጋግረዋለህ አለ። እንዴት ነው አምላክ ከአንተ የሚወጣን እንትን ጋግር በእጅህ የሚለው? ሕዝቅኤል በቃ እዚህ ጋር ተቃወመ። ይሄ ነብይ እንዴት ይሄ ሊሆን ይችላል አለ። እኔም አለ ሕዝቅኤል ጌታ እግዚአብሔር ሆይ ወዮ፣ እነሆ ሰውነት ያረከሰችም ከታናሽነት ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላህም፣ እርኩስም ስጋ በአፌ ውስጥ አልገባም አልኩኝ አለ። አሁን ሊቀነስለት ነው። በቃ የአህያ ፋንድያ ጋግር ሊለው ነው። እርሱም እነሆ በሰው ፋንድያ ፋንታ ኩበት ሰጥቼሃለሁኝ አለው። በእርሱም እንጀራህን ትጋግራለህ አለኝ። ፋንድያህን ከመጋገር ከእንስሳት የሚወጣን ኩበት እሱም ጋግር በቃ ከዚህ በኋላ ተባለሽ አለ። ተቀነሰለት፣ አለቀሰና አላህ ይመስገን። ይሄን ያነሳሁት የሌለ ነገር ስለነሳ ነው። ኮሜንት ላይ ገብታችሁ ግን ስለ እስላም የምትናገሩትን ማሳየት አትችሉም። ከነፊት ማሳየት አትችሉም። አይ ጥያቄ ያለው ክርስቲያን ካለ መግባት ይችላል። እሺ አድሚኖች ካላችሁ አስገባችሁ። ጥያቄ ያለ ቀጥል። ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። እሺ
ሰላም አለይኩም ይሰማል? ይሰማችኋል? ሰላም አለይኩም ይሰማል? ሰላም። እሺ ከተሰማ ቀጥል። ጥያቄ ነበር። ካፊሮች አሁን ምስኪኖች ካፊሮች ሲለምኑ ለነሱ ስንሰጣቸው በራሳቸው ሃይማኖት አሁን ይመርቁናል። እነሱ ሲመርቁን አሚን ማለት አለብን ወይንስ ዝም ማለት አለብን? ብዙ ጊዜ ይሄን ጥያቄ ሆነብኛልና አይቻልም ሲሉ ሰምቼ ነው። አሚን ማለት አይቻልም ሲሉ ሰምቼ መልሱን አዳምጡሽ። አይቻልም መንገድ ላይ ክርስቲያን ሰው ቢለምናችሁ መስጠት ችግር የለውም ትችላላችሁ። የሌላ እምነት ተከታይ ቢለምናችሁ መስጠት ትችላላችሁ። የዛኔ ግን ይመርቋችኋል። በሚመርቋችሁ ጊዜ አሚን ማለት ይቻላል ወይ ከተባለ አላህ እንዲህ አድርግልህ ካሉ የዛኔ አሚን እንላለን፣ ችግር የለውም። ነገር ግን ከአላህ ውጭ ሌላን አካል ከጠሩ አይቻልም። ገብርኤል በመንገድህ ላይ ይጠብቅህ፣ ሚካኤል ይከተልህ፣ ማርያም ትጠብቅህ፣ ኢየሱስ እንዲህ አድርግልህ የዛኔ አሚን አይባልም። ግን ከተራቡ አብላቸው፣ ችግር የለውም፣ አጠጧቸው። በእነዚህ አካሎች ግን ቢመርቋቸው አሚን ማለት አይቻልም። እነዚህ ሁሉ ፍጡር ናቸውና ፍጡር ምንም ማድረግ አይችልም አምላክ ካልፈቀደለት በስተቀር። ስለዚህ በፍጥረታት ቢመርቋቸው አሚን ማለት አይቻልም። ግን በዚያ ስለጠየቁን ብላችሁ አትተዋቸው። መንገድ ላይ ለምሳሌ ታክሲ ላይ ገብታችሁ አንድ ክርስቲያን አሮጊት መጥታ እንዳው በቅዱስ ገብርኤል የሆነብህ ስጠኝ ልትልህ ትችላለች። አንተ አላህን ታሳቢነት አድርገህ ስጣቸው፣ ችግር የለም። ከቻልክ እንዳው ማስተምራቸው። ቅዱስ ገብርኤል የአላህ መልአክ ነው፣ አድርግ የሚባለውን ትዕዛዝ የሚያደርግ እንጂ እርሱ ምንም ማድረግ አይችልም ከራሱ ብላችሁ አስተምሯቸው። እሺ ከላይ ሰላም ብያለሁ። ሰላም ሁሴን። አቤት አቤት። ሰላም አለይኩም። እንዴት ነህ? ሰላም አለይኩም። ዳን አልሐምዱሊላህ። ሰላም ነው አለን አልሐምዱሊላህ። አንዲት ሻሃዳ ለማስያዝ ፈልጌ ነበር። እሺ አብራለች? አብራ ከአንተ ጋር አለች? አዎ አለች። እሺ ታናግረኝ። ሰላም። እሺ አንዴ አውሪ አንዴ ያለች። ሰላም ነው፣ እንዴት ነሽ? እሺ ሰላም ነው። ደህና አልሐምዱሊላህ። እንዴት ነሽ? ደህና ነሽ? ደህና ነኝ። እሺ እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽ እየተከተልሽ ነው። እሺ እሺ አሽሃዱ አሽሃዱ አላህ ኢላሃ ኢላላህ አሽሃዱ አነ አላህ ሳይሆን አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ነሻል።
አሁን ያልሽው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጥ የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። በሁሉም ዘመናት ነብያቶች ሰዎችን ወደ እስላም እንዲገቡ ሲያደርጓቸው ጊዜ ይህን ቃል ነበር የሚያስብላቸው። ስለ አንዱ አምላክ ስለ አላህ ይመሰክራሉ። እንዲሁም በዘመኑ የተላከውን ነብይ እንደ ነብይ ይቀበላሉ። ለምሳሌ የመሲሁ ተከታዮች ሐዋርያቶች እንዴት ወደ እስላም እንደገቡ ሱረቱል ማኢዳ ምዕራፍ 5 ቁጥር 11 ላይ ይናገር ይላል وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። ሐዋርያቶች ቃል በቃል ብናሉ وإذ أوحيت إلى الحواريين አላህ ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አለ። በማን በኩል ነው የሚተላለፍላቸው? በመሲሁ በኩል እርሱ ነውና በዘመኑ የተላከላቸው መልእክተኛና ነብይ። አን አሚኑ ቢ ወቢረሱሊ ተባሉ፣ በእኔ በአምላካቸው በአላህ እመኑ፣ እንዲሁም በላኩላችሁ መልእክተኛ በመሲሁ እመኑ ተባሉ። እነርሱም ምን አሉ? ቃሉ አመና፣ እነሆ አምነናል አሉ። የአላህን አምላክነት የመሲሁን መልእክተኛነት አመኑ። ወሽሀድ ቢአንና ሙስሊሙን አሉ። ቀጥለው ሙስሊሞች መሆናችንን መስክርልን አሉ። የሙስሊምነታቸው ማስመስከሪያ ቃል በአንዱ አምላክ በአላህ ማመንና በዘመኑ በተላከው መልእክተኛ በመሲሁ ማመን ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል ወደሚለው ስንመጣ ጊዜ ትልቁ እዚህ ዓለም ላይ የምናገኘው ጸጋ ምንድን ነው ከተባለ ለኃጢአታችን ምህረትን ማግኘት ነው። ታዲያ አንድ ሰው ወደ እስልምና ሲገባ ያለፈ ኃጢአቱ ሁሉ ይማርለታል። ይህን ያለው ማን ነው? አምላክ አላህ ራሱ። እንዲሁም ነቢያችን ሰለላሁ ዐለይሂ ወሰለም መስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መረት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱ ሰዎች እንዲበላቸው ወደ እኔ ቢመለሱ ካሉበት ስህተት ቢቆጠቡ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁኝ አለ። ሌላው በቀጣዩ ዓለም ምን ይገኛል? ሙስሊም ለሆነ ሰው ምን ተስፋ ተሰጥቶታል ከሞት በኋላ ወደሚለው ስንመጣ አምላክ አላህ ሱብሓነሁ ወተዓላ በቀጣዩ ዓለም የዘላለማዊ ሕይወትን ላወርሳችሁ በዚያም ላይ ገነትን ወራሾች ናቸው ብሎ ቃል ገብቶልናል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። አላህ ምን አለ? እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው ተዘጋጅታላቸዋለች አለ። በዚያ ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ የአላህ ቃል እያለ ይናገራል ማለት ነው። እሺ እህታችን ማን ነበር ትንሽ መርሐባ መቀየር ግዴታ አይሆንብሽም። ስለ ሶላት አሰጋገድ ተማሪና ሶላትን መስገድ ለዚህ ላመንሽውና ለመሰከርሽው ለአንድ አምላክ መስገድ ትጀምሪያለሽ። ጾም ላይ ነው ያለነው። ጾምን መጾም ትጀምሪያለሽ ማለት ነው። እሺ እሺ መርሐባ ጨርሰናል። ክርስቲያኖች ካላችሁ ኮሜንት ላይ ገብታችሁ ማውራት ትችላላችሁ። ጊዜው ተቀይሯል። አሁን በውይይትና በመነጋገር ይሄ መሰዳደብ፣ መዝለፍ ምናምን ይሄንን የሚጭኗቸው ነገር ተውት። ትልልቆች ናቸው፣ አትስሟቸው። ቄሶቻቸው አይጫወቱም። ተረሱ ካላችሁበት የሰማችሁት ነገር ካለ ስለ ኢስላም ገብታችሁ ማውራት ትችላላችሁ። ያው በለጣና እስከ መቼ ድረስ አይምሯችሁን ቀኝ ግዛት ገዝተዋችሁ ይጫወቱባቸዋል፣ እንደፈለጉ ይመሯቸዋል። ቆም ተነሳ፣ ወንድ ልጅ ነህ፣ አይምሮ አለ፣ አይምሮን ክፈት ናና አውራ ስለምትሽ በለጣለት። አይ ጥያቄ ያለው ወይንም በእስልምና ላይ ይሄ ነገር አልተዋጠልኝም የሚል ካለ ማንኛውም ክርስቲያን ገስት መላክ ይችላል። አባት ልጁን ማግባት ይችላል የሚል ትምህርት አየሁ፣ ምን ትላለህ? በዚህ ተቃራኒ ነው ያለው ማስረጃ ቃለ ሱብሓነሁ ወተዓላ ወላ ተንኪሑ ማ ነከሐ አባኡኩም ሚነ ኒሳኢ ኢላ ማ ቀድ ሰለፍ ኢነላሀ ካነ ገፉረን ረሒም ካለ በኋላ ሑሪመት ዐለይኩም ኡመሃቱኩም ወበናቱኩም አለ። አባት ሴት ልጁን ማግባት ይችላል የሚል ነው ያልከው አይደለ? በዚህ ተቃራኒ አምላክ አላህ ምን አለ? አባት ሴት ልጁን ማግባት በእርሱ ላይ እርም ተደርጎበታል አለ አላህ። ማስረጃ ላሳየህ። እሺ ኮሜንትን እየደጋገምክ ነው። ላሳየህ፣ አንድ ጊዜ የተጻፈ ነገር ላሳየህ። ይሄ ለአንተ አይምሮ ላይ የሚጭነው አባክ ስንተውት፣ እኔ ደግሞ የተጻፈ ነው ማሳያችሁ። ዘቻ እና አላህ ቃል በቃል አባት ሴት ልጁን እንዳያገባ ያለበትን ላሳየህ ነው። ተተለኛው ያው
ተመልከት እናቶቻችሁን ሴት ልጆቻችሁንም እህቶቻችሁንም አክስቶቻችሁንም የሹሞቻችሁንም የወንድም ሴቶች ልጆችን እያለ መጨረሻ ላይ ማግባት በእናንተ ላይ እርም ነው ይላል። ገብታችኋል አይደል? ያውና ልጆቻችሁን ሚስቶችን በህትማማቾች መካከል እንዲሁም እርም ነው እያለ ይናገራል። እነዚህ ማግባት የማይቻሉ ሴቶች ናቸው። ስለዚህ ሴት ልጆቻችሁንም ማግባት እርም ነው ብሎ አላህ ቃል በቃል ተናግሯል። እሺ ጥያቄ ያለው ይወስልኝ ኡስታዝ ናቸው ያስተማሩን። ናቲ እናግባና እሱ ጋር እዚህ ጋር ገብተህ እንደሱ በል። ሰላም አለይኩም አግባና እንደሱ በል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በአንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? በዘካ ነው። እኔ 2 ዓመት ዘካ አልከፈልኩም። አንደኛው መንገድ ላይ ነበርኩ፣ ሊቢያ ውስጥ ነበርኩ። ሁለተኛውም ገብቼ ነበር፣ ግን መክፈል አልቻልኩም። ቤተሰብ መክፈል ይቻላል? እንዴት ነው ይሄ? ይችላል። ሰውየው አቅሙ ከሌለው ቤተሰቡ መክፈል ይችላሉ። ለእርሱ እየጠየቀ ያለው ወንድማችን ስለ ዘካተል ፊጥር ነው። ሁሉም ሙስሊም ሸሃዳ ማስያዝ ይችላል ወይ? አዎ ይችላል። በትክክል ማስያዝ ከቻለ ይችላል። ሁሉም ሰው የግዴታ ኡስታዝ መሆን አይጠበቅበትም። ከኒካ ውጭ የተወለደችን ይፈቀዳል የሚለው ስህተት ነው ወገናችን፣ ይኸውልህ ስህተት ነው። እሺ እና ልጆቻቸውን ማግባት እርም ነው ብሎ አሁን ያለፈው ኖርማል መክፈል ይቻላል? አዎ ይቻላል። ምን አለ መሰለህ ይሄን እየጠየቀ ያለው ልጅ ገብቶኛል ምን ለማለት እንደፈለግ፣ ግን እንደ እስልምና ሃይማኖት በእስልምና ብለህ ስትናገር ጊዜ ቁርአን ላይ እና ሐዲስ ላይ የተነገረን ህግ ነው መናገር ያለብህ። እንደ ግለሰብ አንድ ሰው የሆነ ሐሳብ ቢሰጥ ያ ሐሳብ እስልምና ነው ተብሎ ሊነገርለት አይችልም። የሰውየው የግለሰቡ ሐሳብ ነው። እንደኛ እንደ እስልምና አስተምህሮ ሁሴን ዛሬ የሆነ ንግግር ቢናገር እስልምና እንዲህ ይላል ሳይሆን የሁሴን ንግግር በእስልምና መሰረታዊ በሆኑ መለኮታዊ መጽሐፍቶች በቁርአንና በሐዲስ ይመዘናል። እዚያ ላይ ካለ እንቀበለዋለን፣ ከሌለ ግን የሁሴን ሐሳብ ሆኖ ይቀራል። ስለዚህ በሙሉ ቁርአንና በሐዲስ ላይ ሴቶች ልጆቻችሁን አታግቡ እንጂ የሚል ያለው በፍጹም ያንን ልጆቻችሁን አግቡ የሚል የለም። ገብቷል አይደለ? ያ ለምሳሌ አንድ ክርስቲያን የሆነ ሐሳብ መጥቶ ተናገረ፣ መጽሐፍ ቅዱስ ላይ የሌለ ማስረጃ የሌለ የማይወክል ነገር ኦኬ ክርስትና እንደዚህ ነው ብዬ በዛ በሰውዬ ንግግር በመዘን ይሄ ፍትሃዊነት ነው አይደለም? ፍጹም ገብቷል አይደለ? አላህ በቁርአን ላይ ምን ይላል? ፈኢን ተናዛዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል አለ። በሆነ ሃይማኖታዊ ጉዳይ በተጨቃጨቁ ባትግባቡ ወደ አላህና ወደ መልእክተኛው መልሱት አለ። የአላህ ቃልና የነብዩ ሰለላሁ ዐለይሂ ወሰለም ቃል እርሱ ሚዛን ነው። ገብቷል? እሺ ጥያቄ ያለ ቀጥል። አሰላሙ አለይኩም ሁሱ እንዴት ናችሁ? ጥያቄ አለኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። እሺ ጥያቄ የሆነች ጓደኛችን አሁን አመመት ነው። ጥያቄሽ ምንድን ነው? ሁሱ ከኔ ጋር ነው ወይስ ሌላ ስልክ ነው? እህት ጥያቄሽ ምንድነው ያልኩኝ? እሺ እና ጓደኛችን አሁን አመማትና አፈጠረች። ስታፈጠር ምግብ ያቀረብኩላት እኔ ነኝ። ምግብ ማቅረብ ወንጀል አለብኝ? አሟት ነው? አዎ አሟት ነው። ለታመመ ሰው ማብላት ችግር የለውም። ለታመመ ሰው በጾም ቀን ብታበሉ ችግር የለውም። ምክንያቱም ለታመመ ሰው ማፍጠር ተፈቅዶለታል። ማስረጃ ቃለ ሱብሓነሁ ወተዓላ አምላካችን አላህ ሱብሓነሁ ወተዓላ ስለ ጾም እየተናገረ በመካከል ላይ ምን አለ? ፈመን ካነ ሚንኩም መሪደን አው ዐላ ሰፈሪን ፈዒደቱ ሚን አያሚን ኡኸር አለ። በጾም ቀን ከእናንተ የታመመ ሰው ካለ እንዲሁም ደግሞ በጉዞ ላይ የሆነ ሰው ካለ እዛኔ ይብላ ያፍጥርና በሚሻለው ጊዜ ያንን ቀዳ ያወጣ ብሎ ተናግሯል። እነዚያን ቀናቶች ቆጥሮ ቀዳ ያወጣ። ስለዚህ ማብላት ትችላለች ለታመመ ሰው ችግር የለም። እሺ ሁለተኛ ደግሞ ተራዊ ሰላት ስንሰግድ ረጃጅም ሱራዎች ይቀራሉ እና የምናውቃቸውን ያፈዝናቸውን አብረን እንላለን እላለሁኝ ከኢማሙ ጋር ማለት ነው እየተከተልኩ፣ ግን በመሀል በጣም ረጅም ሲሆን ይጠፋኛል እና አቆማለሁ። ከዛ ደግሞ ቀጥላለሁ እና እንዴት ይታያል? ይስ ከፋቲሃ በኋላ አትቅሩ፣ ፋቲሃን ቅሩ። ነቢያችን ሰለላሁ ዐለይሂ ወሰለም በጊዜያቸው
ሰሃቦች እንደዚህ ልክ እንዳንቺ ያደርጉ ነበር። ፋቲሃንም አብረው ይቀራሉ። ከፋቲሃ በኋላ ያለውንም አብረዋቸው ይቀሩ ነበር። ከዕለታት አንድ ቀን ይህን በሰሟቸው ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ካሰላመቱ በኋላ ዘወር አሉና ከፋቲሃ በኋላ ያለውንም ፋቲሃንም ስትቀሩ ሰማኋችሁ። ስለዚህ ፋቲሃ ከፋቲሃ በኋላ ያለውን አዳምጡ እንጂ አትቅሩ ብለው ተናግረዋቸዋል። ስለዚህ ያንን አዳምጡ፣ ፋቲሃ ግን መቅራት አለባቸው። ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅራ በሶላቱ ላይ ሱረቱል ፋቲሃ ያልቀራ ሰው ሶላት የለውም ብለው ተናግረዋል። ስለዚህ መቅራት አለባቸው። ከዛ በኋላ ያለውንስ አዳምጡ ዝም ብላቸው እንዳላቸው ዝም ብለን እናዳምጣለን ማለት ነው። እሺ ጥያቄ ጨርሻለሁ። ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ነው? እንዴት ነው? ደህና ነኝ አልሐምዱሊላህ። አላህ ይጠብቅ፣ አላህ በረካ ያድርግልህ። የሆነ ጥያቄ ነበረኝ። እሺ ይሰማችኋል? የሆነ አይቆራረጣም። ፀጉርን አበላልጦ ስለመቆረጥ የሆነ ጥያቄ ከዚህ በፊት ተጠይቀ መክሩህ ነበረ፣ እንደዛ ይመስለኛል ግን ያየሁት። እሺ ጥያቄ ያላችሁ ቀጥሉ። እሺ ሁሱ በአላህ የአይንህ ጉዳይ እያሳሰበኝ ነው። አይኔ ተሽለኛል እኮ። እሺ መካኛ ናለህ? አይሰማም? تسمع كلامي ولا؟ እሺ አይሰማም መሰለኝ። ቴዲ እሺ ረመዳንን በተመለከተ ጥያቄ ነበር። ሃሎ ማን እንደረበሽ ቦታ ያለው እየሞከርኩ ነው ይላል። ሞክር። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው እሱ አሎ አልሐምዱሊላህ። በውስጥ ልጽፍልህ እኮ ካላየኸው ብዬ ነው። والله ልጻፍ ታያለህ? ኧረ በዚህ ነገር ጥያቄሽ ምንድን ነው? እሺ ረመዳን ያፈርሳል አያፈርስም በሚል ምን ማድረግ ምን ኦኬ በውስጥ ብጽፍልህ አታየው? አላየውም ማለት እሺ ቀጣይ ጥያቄ አለው ሰው አለ ከገባችሁ ልጅ ሰላም አለይኩም ወአለይኩም ሰላም የተጻፈልን ነው የምንኖረው እና የሰው ልጅ የራሱ ፍቃድ ነፃ ፍቃድ አለው በሚለው ነገር አብራራልኝ። የተጻፈልንን ሳይሆን የምንኖረው ነው የተጻፈው። ባጭሩ አላህ ወደፊት በሚሰጠን የእድሜ ቆይታ ምን እንደምንሰራ ቀድሞ ያውቃልና የምንኖረውን ቀድሞ ጻፈው። ዶክተር ያ የሰው ልጅ እዚህ ዓለም ሲኖር ነፃ ምርጫ ፍቃድ ተሰጥቶት በዛ ነው የሚኖረው። የሰው ልጅ መሽያ አለው፣ ኢራዳ አለው፣ ፍላጎት አለው፣ ምርጫ አለው አላህ Subhanahu Wa Ta'ala የሰጠው። ነገር ግን ያንን ቀድሞ ያውቀዋል ወይ አላህ? አዎ ያውቀዋል። አምላክ ነውና ከአምላክነት ባህሪው እውቀቱ ሙሉ ነው። ያለፈውን ያውቃል፣ የሚሆነው ወደፊት የሚሆነውን ሁሉ ያውቃል። يعلم ما كان وما سيكون وما يكون وما لم يكن لو كان كيف يكون አላህ ያለፈውን ሁሉ ያውቃል፣ ወደፊት የሚሆነውን ያውቃል፣ አሁን እየሆነ ያለውን ያውቃል። ሊሆን የማይችል ነገር
ቢሆን ኖሮ በምን ሁኔታ እንደሚሆን ያውቃል። ይሄ ነው በጣም የሚገርመኝ፣ በጣም የሚደንቀኝ ይሄኛው ነው። ያ አላህ Subhanahu Wa Ta'ala በጣም የሚደንቀኝ ይሄኛው እውቀቱ ነው። ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ያውቀዋል። ለምሳሌ ከተባለ ከእርሱ ውጭ ሌላ አምላክ የለም አይደለ? የዚህ ዓለም አምላኮች እንደው ሰዎች እንደሚያስበው እንደሚፈልጓቸው 3 4 5 ቢሆኑ ኖሮ ምን እንደሚሆን ይሄ ዓለም ይነግረናል። መተኸዘ አላሁ ሚን ወለዲን አለ፣ እኔ ልጅን አልያዝኩም አለ። ወማ ካነ መዐሁ ሚን ኢላህ፣ ከኔ ጋር ሌላ ማንም አምላክም የለም ብቻዬን ነኝ አለ። እሺ ሌላ አምላኮች ቢሆኑስ ኖሮ ምን ይከሰት ነበር የሚለውን ሲነግረን ምን አለ? ኢዘን ለዘሀበ ኩሉ ኢላሂን ቢማ ኸለቀ አለ። ብዙ አማልክቶች ቢሆኑ ኖሮ የዚህ ዓለም አምላኮች ሁሉም አምላክ የፈጠረውን ፍጥረት ይዞ በሄደ ነበር አለ። አይስማሙም ነበር አለ። ወላ ዐላ በዕዱሁም ዐላ በዕድ፣ ከፊላቸው በከፊሉ ላይ የበላይነትን ስሜት ማንጸባረቀ ነበር አለ። የሰማይ ፈጣሪ ከምድር ፈጣሪ ጋር፣ የፀሐይ ከጨረቃ ፈጣሪ ጋር በዚያ ላይ አይስማሙም ነበር፣ ይጋጩ ነበር። ማንም እዚህ ዓለም ላይ ፍጥረትም ባይኖርም ነበር አለ እና እርስ በርሳቸው ይጋጫሉ። እና አላህ Subhanahu Wa Ta'ala ሌላው ነገር ከነገረን መካከል ሊሆን የማይችል ነገር ቢሆን ኖሮ በምን ሁኔታ እንደሚሆን ለምሳሌ ከሃዲያኖች የትንሣኤ ቀን ዳግም ወደ ምድር መልሰንና እንደገና እንመን ብለው ይጠይቃሉ። ታውቃላችሁ በርካታ ቦታ ላይ ይሄን አላህ ይናገራል። ፈለው አነ ለና ከረተን ፈነኩነ ሚነል ሙእሚኒን ይላሉ። አንድ የመመለስ ዕድል ቢሰጠን እኛ ከአማኞች ከሙስሊሞች እንሆን ነበር የሚሉበት ቀን ይመጣል ብሎ ይናገራል። በሌላ ቦታ ላይ ሩበማ የወዱ الذين كفروا لو كانوا مسلمين አለ። እነዚያ የካዱ ሰዎች የትንሣኤ ቀን ምን ነው ሙስሊሞች ሆነን በነበር ይላሉ አለ። ይህን እየተናገረ አላህ Subhanahu Wa Ta'ala እንዳ የመመለስ ዕድል ብሰጣቸው ሳለና ምን እንደሚሆኑ ተናገረ። ወለው ተራ ኢዝ ወቂፉ ዐለ النار፣ ሙሐመድ ሆይ ከሃዲያኖች የትንሣኤ ቀን በገሃነም ፊት ለፊት በሚቆሙ ጊዜ ብታይ ይላል። فقالوا لو من ይላሉ ولو ترى إذ وقفوا على النار فقالوا يا ليتنا نرد من አንድ የመመለስ ዕድል በተሰጠን ይላሉ። ከዚያስ ولا نكذب بآيات ربنا ونكون من المؤمنين፣ የጌታችንን አናቅጽ ቁርአንን ባልካድን ነበር፣ አንክድም እና አናስተባብልም ነበር፣ ከአማኞች ከሙስሊሞች እንሆን ነበር ይላሉ አለ። እሺ ብመልሳቸውስ ብሎ ተናገረ። ተቆሎ ሲናገር አምላክ አላህ Subhanahu Wa Ta'ala ምን አለ? በል በዳለሁም ማ ካኑ ይኽፉነ ሚን ቀብል፣ ከዚህ በፊት ሲደብቁት የነበረ ነገር በውስጣቸው አሁን ተገለጸ እንጂ ሌላ ነገር የለም ማለት። በርካቶች ማመን ይፈልጋሉ፣ ውስጣቸው ግን እልህና ትዕቢት ወጥሯቸው እንደሆነ ከተናገረ በኋላ አላህ ምን አለ? ወለው ሩዱ አለ ብመልሳቸው አለ ለዓዱ ሊማ ነሁ ዐንሁ፣ እዛው ተከለከሉበት ውስጥ በተዘፈቁ ነበር አለ። ቢመለሱ እዛው ተከለከሉበት ክህደት ውስጥ በተዘፈቁ ነበር እያለ ተናገረ። አሎ አሎ አዛ ማን ነው? አድ እሺ ስለ ሪዝቅም እንዲሁም እርሱ ሰርተህ ነው የምታገኘው። ግን ያንን አላህ ቀድሞ ያውቀዋል። ከአንተ ሰበብ እንድታደርስ ታዲያ ለምን ታዘዝክ? ነፃ ምርጫ ካልሰጠህ በዚያ ላይ ነፃ ምርጫ ሰጥተዋለሽ። ወለው ሩዱ ለዓዱ ሊማ ኑሁ ዐንሁ ወኢነሁም ለካዚቡን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። አሁን በረመዳን ማለት ነው ያኔ ቀን ተኝተን ህልም አይተን የዘር ፈሳሽ ከወጣን ጾም እንፈታለን?
አትፈታው። ምክንያቱም ያለ ፈቃድህ ያለ ፍላጎትህ ነው የወጣው። በፈቃድህና በፍላጎትህ ብልትህን ነካክተህ ወይ ስሜታዊ ነገር አስበህ ወይ ስሜታዊ ነገር አይተህ ወይ ከሚስትህ ጋር ከሴትህ ጋር ተላፍተህ የዘር ፈሳሽ ቢወጣ የዛኔ ይበላሻል። በህልማችሁ ግን ከሆነ ያለ ፍላጎታችሁ ያለ ፈቃዳችሁ ነው አላህ ሱብሓነሁ ወተዓላ በዚያ ነገር አይጠይቃችሁ። አይ ሶላት ሳስንሰግድ ያኔ ሩኩ ሲወስዱ ሲያጎነብሱ ከደረስን አልሐምዱን ሳንቀራ ያልፈናል ያ ወላ በዛው ነው የምንቀጥለው? ከዑለሞች መካከል በርሱ ጉዳይ ሁለት ሐሳብ አለ። ግማሹ ደግሞ ሸረካውን እንዳገኘ ይቆጠርለታል ብለዋል። ሌሎች ደግሞ አይቆጠርለትም ፋቲሃ ስላለፈው ብለዋል። ከኺላፉ ለመውጣት ሰፋ ሲባል ሁለተኛውን አቋም ያዙ። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብለዋል። በሶላቱ ላይ ሱረቱል ፋቲሃን ያልቀራ ሰው ሶላት የለውም ብለዋል። ስለዚህ እስካለፈህ ድረስ ሱረቱል ፋቲሃ ያረካ እንዳለፈ ይቆጠራል። ልክ ኢማሙ ሲያሰላም ተነስና ያለፈን አንድ ረካዓ ሙላ። አይ